ወደፊት ሲመጣ ደግሞ ተቋም መፍጠር ጀመረ። ይሄ ተቋም እያደገ መምጣት ጀመረ። አንዳንድ ኃይሎችም እንደውም በስሙም ተደራጅተው የኃይል አማራጭ ይዘው ሌሎች ጎረቤት ሀገር ሄደው ሁሉ ሲታገሉ የነበሩ ወንድሞች አሉ። ስለዚህ ምን እየሆነ መጣ? የአማራ ህዝብ በተለይ የፖለቲካ ልሂቃኑ በማንነት የመደራጀት አለብኝ፣ ሌሎቹ በማንነታቸው ተደራጅተው የፖለቲካ ተጠቃሚ ሆነዋል፣ የሀብት ተጠቃሚ ሆነዋል። አማራው ግን በማንነቱ ስላልደራጀ ፖለቲካሊም እየተጎዳ ነው። በተለይ ደግሞ መዋቅራዊ የሆነ ጥቃት እየተፈጸመብኝ ነው። ይህንን ህገ መንግስትም ደግሞ ያረቀቁትም ሰዎች ይሁን በዚህ ህገ መንግስት የጥቅም ተካፋይ የሆኑ ሰዎችም ሲስተማቲካሊ በክልል ደረጃ ከፋፍለው የራሱ ቁጥሬ እያነሰ ነው፣ ማንነቴ እያነሰ ነው። ስለዚህ ጄኖሳይድ እየተፈጸመብን ነው። ስለዚህ ማንነታችን ለማስቀጠል የግድ መደራጀት አለብን። ፖለቲካዊ ጥያቄዎቻችን፣ ኢኮኖሚክ ጥያቄዎቻችን መልስ የሚያገኙት በማንነታችን መደራጀት ሲቻል ነው የሚል ሀሳቦች ሲንሸራሸሩ እነዚህ ነገሮች በተለይ የአማራው ልሂቃን እየገዛቸው መጣ። ስለዚህ እየገዛቸው ሲመጣ አብን የሚባል ተቋም እንዲመሰረት ምክንያት ሆነ ማለት ነው። እና አብን የሚባል ተቋም አንዱ እንዲመሰረት ምክንያት የሆነው በህወሓት ስልጣን ላይ በነበረበት ሰዓት ነው። ሀሳቦቹ ተዋልደው በተለይ ወደፊት ለማምጣት ዝግጅት የነበረው እና ይሄ ድርጅት የመጣው በዋናነት 3 መሰረታዊ ኤሌመንቶች አሉት። አንዱ የአማራ ህዝብ እነሱም ራሳቸው በመግለጫ በሰዓቱ የሰጡት ማለት ነው። የአማራ ህዝብ መዋቅራዊ፣ ተቋማዊ፣ ሲስተማቲካሊ የሆነ የፖሊሲ አቅጣጫ ተይዞ ስቴት ማሽኑ እየገፋው ነው። ስለዚህ የአማራ ህዝብ ቁጥሩን እያሳነሰ ነው። አደገኛ የሆነ የህልውና ጥያቄ ውስጥ እየገባን ነው። ስለዚህ የአማራ ህዝብ የፖለቲካ ጥያቄዎቻችን መልስ እንዲያገኙ የግድ በስማችን መደራጀት አለበት። አማራ ኢኮኖሚካሊ ፖለቲካሊም ተጠቃሚ የሚሆነው በዛ መንፈስ እንደራጅ ነው ብለው በስሙ እንዲደራጁ የተሰባሰቡ ሰዎች የአማራ ጥቅሞች በተለይ የአማራ ጥያቄዎችን ብለው 6 ጥያቄዎች አስታውሳለሁ አስቀምጠውት ነበር። በዛ ጉዳይ የተሰባሰቡ ነበር አብን ማለት ነው። ከዛ በኋላ የአማራ የፖለቲካ ልሂቃንም ትንሽ የማንሰራራት ሂደት መጣ። ኦህዴድ ወደ ስልጣን መጣ። በተለይ 2010 ላይ ከመጣ በኋላ በአማራ ውስጥ የተለያየ የኃይል አሰላለፍ እንዲፈጠር ምክንያት ሆነ ማለት ነው። አሁን ከዚህ በፊት ተጨቁነናል። የጨቆና አካል ከጨዋታው ገለል ስላለ ህወሓት ነው። ስለዚህ ይሄንን ኃይል ብንደግፈው በዋናነት ይሄንን ኃይል እድሎች አሉ። ስለዚህ እነዛ እድሎች እንጠቀም የሚል አሰላለፍና ዘላቂ ለውጥ የሚመጣው ተቋማዊና ስርዓታዊ ለውጥ ሲመጣ ነው፣ ስር ነቀል ለውጥ ሲመጣ ነው የሚል አስተሳሰብ ባለው ላይ የአስተሳሰብ መዛነፎች ተፈጠሩ። ብአዴንም እንደ ጥሩ አጋጣሚ ተጠቀመበትና ከዚህ በፊት የሰራነው ሁሉ ጸጽቶናል፣ አማራን በድለናል፣ በአደባባይ ህዝቡን ይቅርታ እንጠይቃለን፣ ከዚህ በኋላ ህዝቡን አንበድልን ምናምን የሚሉ ኃይሎችን ወደፊት መጡና ህዝቡ ደግሞ አመናቸው። አማራው በዋናነት አንዱ ትልቁ ጸጋው ጸጋ ነው ብለው እውነት ለመናገር ሰው የማመን ጉዳይ ነው። ሰው በቃሉ የማደር ፍርሃ እግዚአብሔር አለው ብሎ በቃሉ ይጸናል ብሎ የማመን ካልቸር አለ። ይሄ በጣም ትልቅ ነገር ግን ጎደሉ። በፖለቲካ መነጽር ሲታይ ጎደሉ እና እነዚህን ሰዎች አመናቸውና ይጠብቃቸው ነበር። ግን ኦህዴድ ወደ ስልጣን ከመጣ በኋላ ይሄ ብአዴን የሚባለውን ኃይል መጀመሪያ እንዳልኳችሁ የመጀመሪያ የፖለቲካ ልሂቃን ተብሎ የተሰባሰበና ከየት ወዴት መነሳት እንዳለበት ስለማያውቅ ራሱ ለውጥ የሚለው ኃይል ሲመጣ ራሱ የኔ ድርሻ ምንድነው ብሎ እንኳን ድርሻውን አልጠየቅም። በጣም እዚህ ላይ እንኳን ገምግሙት ነው እንላችሁ። ምናልባት አድማጭ ተመልካቾቻችን በሰዓቱ ጠቅላይ ሚኒስትሩ አብይ ወደ ስልጣን ሲመጣ ደመቀ ነው እንደውም እንግዲህ ስልጣኔን አልወዳደርም ብሎ ሰውዬው ወደፊት እንደመጣ ምናምን የሚነገረው። በዛ ሁኔታ ውስጥ እነዚህ ኃይሎች ይሄንን የፖለቲካ ኮንስፓይረሲ ተጠቅመን ወደፊት እናመጣዋለን ብለው ካሰቡና መጀመሪያም በውስጥ በኩል ተደራጅተው አንተን ወደፊት እናመጣለን ብለው የሴራ ትንተና እንኳን ቢኖራቸው የኛ ድርሻ ምንድነው ብለው እንኳን አልጠየቁ። ኦኬ በምንድን ነው የምንተማመነው? ምክንያቱም ኦህዴድ ውስጥ ያለው አሰላለፍ ከአማራ ጋር አንቲ ነው። የአማራ የፖለቲካ ጥያቄ ማለት ነው። አንደኛ የህገ መንግስቱ በፍጹም በዚህ ህገ መንግስት አንደራደርም የሚል ኃይል ነው። ሁለተኛ አሁን እየተፈጠረ ያለ የኤትኒክ ፌዴራሊዝም በተለይ ኦሮሚያ የሚባል ራሱን የፈጠረው አንድ
ስለዚህ ምንድነው የሆነው? ይሄ ኃይል ወደ ስልጣን ሲመጣ ምንድነው መተማመኛችን ብሎ እንኳን የፖለቲካ ስራ አልሰራም። ዝም ብሎ በደፈናው ገብቶ ነው ሰውየው ወደፊት ማምጣት የፈለገው ማለት ነው እንጂ ኦህዴድ ውስጥ ያለው ኃይል ጠቅላይ ሚኒስትር የሚሆን ከሆነ ለጋራ መተማመን እንዲያመቸን እኛ አዲስ አበባን እንይዛለን፣ የአማራ ክልል ያለውን ልዩ ኃይል በዋናነት ማዕከሉን አዲስ አበባ አድርገን እናመጣለን፣ እናንተ ጠቅላይ ሚኒስትሩን ከያዛችሁ እኛ ደግሞ ከተማውን እንይዛለን ብሎ ቢያንስ ባላንስ እንኳን መስራት አልቻለም። በዛ ላይ እንኳን ተደራድሮ እንኳን መምጣት እንኳን አልቻለም። ሰውየው ለማምጣት እንኳን ወደፊት እንኳን ሲፈልግ በዚህ የፖለቲካ ጥያቄ ማለት ነው። ምክንያቱም አጥፍተናል ተጸጽተናል ብሎ ህወሓትን መጣል ከፈለገ ፖለቲካ የተጠቃሚ የሚሆነው ምንድነው ስሌቱ ምንድነው የሚለው ማለት ነው እና ሰው ለማንገስ ነው። በጣም የሚገርመው ከዚህ በፊት ይሄን የሚባል ስብስብ የተለቀመው ይሄ ግንዛቤ ያላቸው ሰዎች ስለነበሩ ቶታሊ ነው የምነግራቸው፣ እውነቴን ነው የምነግራቸው። እዛ ስብስብ ውስጥ እኔ አንድ የፖለቲካ ልሂቃን አለ ብዬም አላምንም አለ ብዬም የሚቀበላቸው ሰዎች ባለፉት የረጅም የትግል ዘመኔም የለም። ለዚህ እንደ ጥሩ ምሳሌ ማሳያቸው እንደው አቶ ገዱ አሁን እሳቸው ሞቀስ አልፈልግም፣ ጊዜው ሲደርስ አወራለሁ። ግን እሳቸው አንድ ኢንተርቪው ላይ ሀሳባቸውን ሲሰጡ ሰምቻቸዋለሁ እና ምንድነው ያሉት? አምነነው ነበር እንደዚህ ያደርጋል የሚል ሰውየው እንደዚህ ይሆናል ብለን ፈጽሞ አላሰብንም ነበር፣ እምነት ነበር አሉ። ይሄ ቅድም እንዳልኳቸው የአማራ ማህበረሰብ አንዱ መገለጫው ይስል ነበር ማለት እና ፖለቲካሊ ግን በመታመን ብቻ ይሰራል፣ ሰጥቶ በመቀበል ድርሻም መቀበል እንጂ ከሌላ አምነዋለሁ ተብሎ አይሰራም። እና በዛ ኮንስፓይረሲ ፖለቲካ ይሄ ሰውዬ ከመጣ በኋላ የአገሪቷን ጠቅላይ ሚኒስትር ሲይዝ ከኦህዴድ ጋር ለመተማመን እኛ አዲስ አበባን መያዝ አለብን፣ ከተማውን መያዝ አለብን። ከተማውን መያዝ ብቻ አይደለም፣ ቤተመንግስቱን ዙሪያን ደግሞ ከበን ይሄ ሰውዬ ምናልባት ሌላ ችግር እንኳን ቢፈጥር እንኳን በቀላሉ ቴክ ኦቨር ለማድረግ ይመች። ስለዚህ በዋናነት እንትናችን ይዘን መተን አዲስ አበባ የመስተዳድሩ መቀመጫም አዲስ አበባ እናደርገዋለን፣ በሁለተኛ ደረጃ ማለት ነው። የክልል መስተዳድሩ አማራ ክልል ባህር ዳር ያለው አንድ ይሆናል፣ አንዱ ደግሞ አዲስ አበባ ይሆናል። ልዩ ኃይሉን በዋናነት ካምፑን በአዲስ አበባ እናደርጋለን ብለው አዲስ አበባ ውስጥ ያለውን የሴኩሪቲ እንቅስቃሴ፣ የደህንነት እንቅስቃሴ፣ የጸጥታ እንቅስቃሴ አዲስ አበባን ህዝብ ፕሮቴክት ለማድረግ ነው። ያንን እንኳን አልያዙ። ምክንያቱም የአዲስ አበባን ፖለቲካ መጫወት ማለት በዋናነት ማዕከላዊ መንግስቱን መያዝ ማለት የጊዜ ጉዳይ ነው። ምክንያቱም እና እንደዚህ አይነት ታክቲክ አለ በደህንነትና የደህንነት ሴኩሪቲ እንቅስቃሴ ውስጥም እንደዛው በድርድር ራሳቸውን በተወሰነ ደረጃ ማምጣት የሚችሉበት እድሎች ቢኖሩ ምናልባት በጣም ውጤታማ ሊሆን ይችል ነበር። ግን እነዛ ምንድን የሆኑት ያ መጀመሪያ ሲመለመሉ የነበረ የፖለቲካ ግንዛቤያቸው ስለሚታወቅ እንቦጭ ሄደን እዛ እንንቀልና በእንቦጩ ፋንታ ደግሞ ለእኛ ካርድ ስጡን፣ ድምፅ ስጡን ያሏቸው እና ሄደው እዛ እንቦጭ ነቀሉላቸው። በቃ አመኗቸው። አቶ ገዱ እንዳሉት አመኗቸው። አይ እነዚህ ሰዎችማ ወደፊት ቢመጡ አይክዱንም የሚል መንፈስ ያዙ ማለት ነው። ያው ይሄ መንፈስ መጨረሻ ላይ እሳቸውንም ጓደኞቻቸውንም በልቶ ያው እሳቸውን ከሀገር ወጥተው ዛሬ በትግል ውስጥ አሉ። እንግዲህ የአማራ ጥያቄ እናስመልሳለን ብለው እንግዲህ ትግል ላይ ናቸው። ትግል ላይ ነው የሚሉት። አሁን ዋናው ዝርዝሩ ላይ ያለው ግን ኢህዴን የሚባለው አስተሳሰብ እንደዚህ አይነት መንፈስ የነበረው ስለሆነ ካፈጣጠሩ ከእድገቱ ጀምሮ አብይም ሲመጣ የነበረው ሂደት ይሄ ነው። ያ መጀመሪያ ሲፈጠርበት የነበረው አስተሳሰብና እድገቱ ነው አብይን ያመጣው ማለት ነው። ያዋለደው ማዋለድ ብቻ አይደለም፣ ሙሉ ስልጣኑን ሰጠው። ምን ስለሆነ አምኗቸው ግን መጨረሻ ላይ ግን በላቸው። በኢትዮጵያ ውስጥም ያለውን የፖለቲካ እንቅስቃሴ ሁሉ ቢያንስ ይሄ ኃይል ህዝቡን እንኳን ፕሮቴክት ያደርጋል ተብሎ የአማራን ህዝብ እንኳን እዛ ስቴዲየም ሰልፍ የወጣውን ህዝብ እንኳን ይጠብቃለሁ ያለ ህዝብ ይቅርታ ያለ ህዝብ ግን ይቅርታ የፖለቲካ ሊቅ መልሶ እንደገና አሁን ድሮን እያስነሳ እንደውም ማዝዣ ጣቢያውን እዛው አማራ ክልል ላይ ያደረገ አስተኳሽን ብዛው አስቀጥሮ እየገደለ ነው። ማስተኮስ ብቻ አይደለም ሚኒሻና ልዩ ኃይል ቀጥሮ ማለት ነው። አሁን ወንድሞቼም እዚህ ጋር የምነግራቸው ቅድም ከመነሻው
መጥቻለሁ። ስለዚህ ታሪካዊ ጠላቶቻችን የሚለው ኃይል አሁን ከአማራው ጋር ጦርነት ውስጥ መግባቱ ብቻ ሳይሆን እንደዚህ አይነት የፖለቲካ ናሬቲቭ የሚፈጥረው በዋናነት ከዚህ በፊት የጨቆኑ ከዚህ በፊት ገዢ መደብ የነበረው ኃይል ተመልሶ ሊመጣ ነው፣ ለዛ እድል እንዳሰጥ የሚል የሚሞተውን ሰው የሚቀሰቅስበት መሳሪያ ነው። ስለዚህ የፖለቲካ ዲስኮርሱ በዋናነት የሚመጣው ከዚህ ቅድም ከመጣንበት። ስለዚህ አሁን ሁሉን ነገር በእጃችን ይዘናል። ይሄ አማራው ገዢ መደብ ተመቷል። አጠገባችን ዙሪያው የተሰባሰበው ኃይል ቋንቋውን የቀየረ የኛ ተላላኪ ነው። ሽመልስ ከዚህ በፊት እኮ ብሏል። ከዚህ ብልጽግና ሊመሰረት ነው፣ ኦሮሞ እንዲገዛ ነው። በግልጽ ነው ያለው። ተሰሙታላችሁ። እንደውም ከዚህ በኋላ በብልጽግና ውስጥ ኦሮሞ ያላመነበት ሰው ወደፊት አይመጣም። በኦሮሞ ህዝብ ራሱ እንዴት አድርገው እንደሚነግዱበት ማለት ነው። ዛሬ እኮ ኦሮሞ የሚባለው ማህበረሰብ ራሱ ውጊያ ላይ ነው ያለው። የወለጋ ኦሮሞ እየተዋጋ ነው ያለው፣ እየቆሰለ እየሞተ ነው ያለው። በተለያየ ቦታ ላይ እንደዚህ አይነት ችግሮች አሉ። ግን እነሱ ግን በስሙ የሚጠቀሙበት ይሄ ነው። ብልጽግና የኦሮሞ ነው። ያ ታሪካዊ ጠላቶቻችን አሸንፈናቸዋል። እንደውም ሰብረናቸዋል። እነሱ በሰበሩን ቦታ ላይ ሰብረናቸው አሁን ይኸው እኛ እንደዚህ የደመቀ ባህል እያከበርን ነው ብሎ ሽመልስ ሁሉ አደባባይ ወጥቶ ማለት ነው። ይሄ ሰው የመንግስት ሰው ነው። መንግስት ደግሞ የያዘው አቅጣጫ ነው። መንግስት የሚይዘው አቅጣጫ ደግሞ የአብይ አቅጣጫ ነው። የአብይ አቅጣጫ ደግሞ የሚነሳው አብይ ሳይወለድ በፊት በአባቶች የተቀነቀነ የጥላቻ መንፈስ ነው። አባቶቹ ብለው ያው በዋናነት የፖለቲካ ሊቃኑ ማለት ነው። አብይን ዛሬ ጠላቶቻችን የሚልበት ከዚህ በፊትም ራሱ ተናግሯል። እኔ ኦነግ ነኝ፣ ኦነግን ሳግዝ ነበር፣ ስረዳ ነበር የሚለው ማለት ይሄ ማጭበርበሪያ መንገድ ነው የሚለውን እሺ ምናልባት እንተውና፣ ግን በዚህ የጥላቻ መንፈስ ግን አድርጎበት አሁን ታሪካዊ ጠላቶቻችን የሚሉት ከዚህ መንፈስ ከዚህ ቅኝት ከዚህ አስተሳሰብ እየተነሳ ነው። ለታሪካዊ ጠላቶቻችን የሚሉት ደግሞ በዋናነት እኛም ራሳችን የእናንተ አጋዦች ነን የሚሉ ደግሞ ታሪካዊ ወዳጅ ፈጥረዋል። እናገኘው ተሻገር፣ እናረጋ ከበደ፣ እነተመስገን ጥሩነህ ምናምን የሚባሉ ስብስቦች ነው። አሁን የአማራ ልዩ ኃይል የአማራ ሚሊሻ ምናምን ማሰብ ያለባችሁ ቆማችሁ ማሰብ ያለባችሁ ይሄንን እኛ በአገር ጥለን የተሰደድ ነው። እኛ እንደዚህ አይነት መከራ ውስጥ ላለፉት ረጅም ዓመታት 2 3 10 ዓመታት በትግል ውስጥ የቆየ ነው። አማራን ከሚበድል ከሚገል ኃይል ጋር መሰለፍ አቅቶ ነው። ብንሰለፍ ዛሬ ስደትም አንወጣ፣ የተመቸ ኑሮ የተመቸ ህይወት እንመራ ነበር። እውነት ለመናገር ቤተሰቦቻችንም አይሰቃዩ፣ በጣም ዘንጠን የምንኖርበት እድሎች ነበሩ። እነዛን እድሎች ሁሉ የምንሰጠው ይህን ህዝብ ቆመን አይናችን እያየ አንገልም፣ አንጨፈጭፍም፣ ከሚጨፈጭፉ አንተባበርም፣ አብረን አንሰለፍም የሚል አቋም ይዘን ነው። ይህ አቋማችን እስከዛሬ ትክክል ነን፣ ወደፊትም ትክክል ነን። ትክክል በመሆናችን መሰደዳችን ትክክልም ነን። ከሀገር የተሰደድን ሰዎች የአማራ ህዝብ እየደማ ነው፣ እየተገፋ ነው፣ ጄኖሳይድ ተፈጽሞበታል ብለን የምንታገልን ሰዎች ቤተሰቦቻችንን በትነን ማንነታችን በርካሽ መደሌ በሆነ ኃይል አሳልፈን አንሰጥም የሚል አስተሳሰብ ይዘን አገር ለቀን የወጣን ሰዎች እንዴት እናንተ የገዛ ህዝባችሁን ተደራጅታችሁ ጠመንጃ ይዛችሁ ታሪካዊ ጠላቶቻችንን እናጠፋቸዋለን ለሚለው ህይወት ለመስጠት አንድያ ነፍሳችሁን ለመስጠት እንዴት ትሰለፋላችሁ? እኔ ጥያቄ ነው የምጠይቀው። እንዴት ሚኒሻው ልዩ ኃይል ምናምን ተብሎ ወደ ማሰልጠኛ እየገባ በየአካባቢው እየደራጀ ያለ ሚኒሻ ቅድም ነግሬያቸዋለሁ በደጋጋሚ ጊዜ የአማራ ህዝብ ጭቆና ስርዓታዊ መዋቅራዊ ፖሊሳዊ ነው። ስቴት ማሽኑ በሙሉ አማራን ከጨዋታው ያወጣው አስተሳሰብ ነው። ይህ አስተሳሰብ ባልተቀየረበት ሁኔታ መልሳችሁ ህዝባችሁን እንዴት ትገላላችሁ? እንዴት ትጨፈጭፋላችሁ? መጨፍጨፉ ብቻ አይደለም፣ እድሉስ ለማን ነው የምትሰጡት? አማራው እየዳከመ የአማራው ልሂቃን እየዳከመ ነገ ጧት ሲመጣ እድሎች የሚያገኘው ታሪካዊ ጠላቶቻችንን አጠፋናቸው የሚለውን ኃይል ማስፈጠዝ ማስደሰት ካልሆነና ለተራዘመ የስልጣን ባለቤት የሚሆንበትን መሰረት ከመፍጠር ውጭ ተጠቃሚ የምትሆኑበት ነገር የለም። ስለዚህ ቆም ብላችሁ ልታስቡ ይገባል። ቆም ብላችሁ ህዝባችሁ ልታስቡ ይገባል። ፖለቲካዊ ልሰለጥኑ ይገባል። እርግጥ ነው አማራው የፖለቲካ ሊቅ ስላልተፈጠረ
በጣም ከፍተኛ የሆነ ችግሮች ተፈጽሞበታል። አሁን ግን ከችግር ልትማሩ ይገባል። ስለዚህ እየሄዳችሁበት ያለው መንገድ ትክክል አለመሆኑን ገምግማችሁ ለማን ነው ህይወቴን የምሰጠው? እንዴት ለአብይ አህመድ ብዬ እሞታለሁ? እንዴት ለአረጋ ከበደ ብዬ እሞታለሁ? እንዴት ለተመስገን ከበደ ብዬ እሞታለሁ? ለተመስገን ጥሩ ነው። በዛ ደረጃ ማሰብ አለባችሁ። ህይወታችሁ ለማንም መሰዋት ያለባችሁ። ቀበሌ ውስጥ በየወረዳ ያላችሁ ካድሬዎች በቃ የምትሉበት ጊዜ ሊፈጠር ይችላል። እናንተን መምሰል እንችል ነበረ። እናንተ እኛ መምሰል እንኳን ባችሉ እንኳን ቢያንስ ራሳችሁ ምስሉ። ከዚህ በላይ መሄድ አልችልም፣ ከዚህ በኋላ በቃ ልትሉ ይገባል። አማራን የሚገል አስተሳሰብ፣ አማራን የሚገል ህግ፣ አማራን የሚገል ፖሊሲ፣ አማራን የሚጠላ መሪ ይዛችሁ ብልጽግና ወደ ስኬት እያመጣን ነው ብላችሁ በየቀኑ 100 እና 130 ሰው በድሮን እየተገደለ በደም ላይ ቆማችሁ የወገናችሁን ደም ላይ እንጀራ ስትበሉ በእውነት አታዝኑም ወይ? አታዝኑም ወይ? አይሰማችሁም ወይ? ወገናችሁ አይደለም ወይ? ይሄ ጥያቄ እኔ እንደው እንድትሰሙኝ ሆኜ ነው የምጠይቀው። እስካሁንም ተናግሬ ስለማላውቅ ማለት ነው። በቃ ልንል ይገባል። ይሄንን አስተሳሰብ ልታሳድጉት ይገባል ብዬ አስባለሁ። ሌላው ነፃ የሚያወጣው ኃይልም በተደጋጋሚ ጊዜ ለነዚህ ኃይሎች ተደጋጋሚ የሆነ የፖለቲካ ጥሪ፣ ተደጋጋሚ የሆነ የፖለቲካ ትምህርት ማስተማር አለበት። ቢመጡ እድሎች እንጂ ፈተናዎች አለመሆናቸውን ማሳየት አለበት። ይህንን መስራት የእናንተ ፋንታ ነው ማለት ነው። ህዝቡን ነፃ ለማውጣት የሚታገሉ ኃይሎችም ይሄ አንድ የፖለቲካ ኢንስትሩመንት፣ አንድ መሳሪያ ስለሆነ ማለት ነው። የጠላትን ኃይል የምታፈርሱበት መንገድ አንዱ ይሄ። ስለዚህ አብይ አህመድ በዋናነት ጀነራሎቹን ልኮ ታሪካዊ ጠላቶቻችን እየደመሰስን ነው፣ እጅ እየሰጡ ነው፣ የጽንፈኛውን ኃይል እየደመሰስን ነው የሚለው በዋናነት ከዚህ ከጥላቻ መንፈስ የተቀዳ አስተሳሰብ ስላላቸው። ስለዚህ ይሄ የጥላቻ መንፈስን የያዘ ኃይል ደግሞ በዙሪያው የሚያስገድለው የሚያስተኩሰው ኃይል አለ። ስለዚህ አማራው በቃ ማለት ያንተ ድርሻ ነው ብዬ አስባለሁ፣ አምናለሁ። ለዛ ደግሞ በቂ የሆነ ኃይል አለ። በቂ የሆነ ይሄ ኃይል በቃ ቢሰባሰብ በስርዓቱ ላይ ቢያምጽ አማራው ወደ ተሻለ ነገር ይመጣል። ኦኬ፣ ይሄ ኃይል መታገል ያስፈለገብን ዋነኛ ምክንያትስ ምንድን ነው ለሚለው ጥያቄ ትንሽዬ ነገር መናገር የምፈልገው የአማራውን እንደ ጠላት እንደ ገዢ መደብ አድርጎ የሚመለከት መዋቅራዊና ተቋማዊ አስተሳሰብን መለወጥ ስለሚገባ ነው። ይህንን መለወጥ የሚያስችል ሁኔታ የግድ መፈጠር ስላለበት ነው። ለዚህ ነው አማራው የህልውና አደጋ ውስጥ ገብቻለሁ ብሎ ወደ ነፍጥ ትግል ውስጥ የገባበት አንዱ ምክንያት ይሄ። ከዚህ በፊት ለውጡ መጣ ከተባለ ጊዜ ጀምሮ በዋናነት በተለያየ ቦታ ላይ አማራው ሲጨፈጨፍ ሲገደል ነበር። በመላው ኦሮሚያ ማለት ይቻላል። አጫሉ እኮ ሞተ ተብሎ እኮ 300 ምናምን ሰዎች አማሮች እኮ ነው ያለቁት ለአንድ አጫሉ ተብሎ። አማራው ይሄ ነው የህልውና ፈተና አለብን የሚባለው የሚጠብቀው ኃይል ስለሌለ። አሁን ባለፉት 2 ዓመታት ግን አማራው በተለይ ከዚህ አይነት ክራይሲስ በተለይ ከመዋቅራዊ የፈጠረው አስተሳሰቡ የፈጠረው ጥላቻ መንፈስ መገደል በቃኝ ከሞትኩ ተደራጅቼ እየታገልኩኝ እሞታለሁ ብሎ ብረት ማንሳት ከጀመረ በኋላ ግን ቢያንስ የሚሞተው ቁጥር ደግሞ ቀንሷል። በዚህ አስተሳሰብ የሚፈናቀለው ሰው በተወሰነ መልኩ ቀንሷል። የሚፈናቀል የለም አይደለም፣ ግን ቀንሷል። ለምን? የኃይል ጉልበቱ የኃይል አስተሳሰቡ ያመጣው ሁኔታ ነው። አዲስ አበባ ከዚህ በፊት አትገቡም ተብሎ የሚከለከል ሰው ነበር። አሁን ያ ቀንሷል። ከአዲስ አበባ የሚወጣውን ሰው ነው እየያዙ ያሉት እያገቱ ያሉት ማለት ነው። በእነሱ በራሳቸው መዋቅር ማለት ነው እገታ እያሉ በአስተሳሰብ ደረጃ ይህ ኃይል ተደራጅቶ ሲመጣ አማራው ተደራጅቶ ጥያቄዎችን ይዞ ሲመጣ የህልውና አደጋ አለ ሲመጣ ነገሮቹን እየቀነሱ መጣ። ያ ማለት ነው ነገ ጠዋት ደግሞ እያሸነፈ ሲመጣ ደግሞ የህልውና አደጋ የሆነውን ተቋማዊና ህገ መንግስታዊ የሆነ ፖሊሲውን መቀየር ይችላል ማለት ነው። መንግስት መሆን ይችላል። ከሌሎች ጋር ሆኖ ራሱን ነፃ የሚያወጣ
ራሱን እንደ ጠላትነት፣ እንደ ጨቋኝነት፣ እንደ በዳይነት የሚመለከትበትን የዚህ የህገ መንግስት ሰነዱን ከሌሎች ጋር ሆኖ ነፃ ሊያወጣው ይችላል። የህግ ሰነድ ሊያረቅ ይችላል። ስለዚህ ይሄንን የሚያደርገው ደግሞ ምን ሲሆን ነው? ሲያሸንፍ ነው። የሚያሸንፈው ደግሞ ሲደራጅ ነው። መደራጀት ብቻ አይደለም። ይሄ አስተሳሰብ ትክክል ነው ብሎ ደግሞ የጋራ የሆነ ማዕከላዊ የሆነ አስተሳሰብ ሲይዝ ነው። ይሄ ማዕከላዊ አስተሳሰብ ደግሞ ህዝባዊ መሰረት ሲሆኑ ነው። ዘቆን ሁሉም ነገር አሁን አማራ እጁ ላይ ገብቷል። እድሎች አሉ። በአስተሳሰብ አማራው ነፃ መውጣት አለብኝ ተበድያለሁ የሚል አስተሳሰብ ይዟል። በማንነት እየጨፈጨፍኩ ነው፣ ጄኖሳይድ እየተፈጸመብኝ ነው የሚለው አስተሳሰብ ይዟል። በፋኖ እንቅስቃሴ መጀመር ደስተኛ ብቻ ሳይሆን ህዝቡ ራሱ እየሞተለት ራሱ ስንቅና ትጥቅ እየሆነለት በድሮንም በምንም እየጨፈጨፈ ሸሽጎት ይዞት ነው ያለው። ይሄ ህዝባዊ መሰረቱ የሚያሳይ። ስለዚህ ማዕከልነት ፈጥሮ ይሄ ማዕከልነት ነገ ጠዋት እያደገ ሲመጣ አሸናፊ መሆኑ አይቀርም። አሸናፊ እንዲሆን ግን አስተኳሹ የሆነው ኃይል በቃ ሊል ይገባል። እኔ ከዚህ በኋላ ከአማራ ህዝብ ጋር ቆማለሁ፣ ከጨቆነው ህዝብ ጋር ቆማለሁ ብሎ ማሰብ ይገባል። ሚሊሻው፣ ልዩ ኃይሉ፣ በየወረዳውና በየዞን ውስጥ ያላችሁ፣ በብአዴን መዋቅር ውስጥ ያላችሁ ኃይሎች የዚህ ህዝብ ብሶት፣ የዚህ ህዝብ እንባ ሊገዛችሁ ይገባል፣ ልታዩት ይገባል። እኛ የቢሮ ኃላፊ መሆን አቅቶን አይደለም። ከዚህ በፊት ብያቸዋለሁ። ያንን መሆን እንደ ብርቃት ይሁት ነገ ጠዋት የምታገኙት ጉዳይ፣ ነገ አማራው ሲመጣ የምታገኙት ነው። የትም አይደባችሁ። ስለዚህ ይሄንን ማሰብ አለባቸው። እስከ መቼ ነው ታሪካዊ ጠላቶቻችን እየተባለ የምናልቀው፣ የምንሞተው፣ የምንሰደደው፣ የምንታሰረው? በአማራ በስሙ ዛሬ እስር ቤት ሄዳችሁ ብትገቡ የእስር ቤት ዞኖች በሙሉ የአማራ ክልል ነው የሚመስሉ። ስለዚህ ይሄንን በቃ ብለን ለመታገል መወሰንና መቁረጥ ያስፈልጋል ብዬ አስባለሁ። በጣም ያስረዘምኩት ዛሬ የፕሮግራሜን በዋናነት የታሪካዊ ጠላቶቻችን የሚለው አሳሰብ መንፈስ ከየት እንደተቀዳ ትንሽ ለመጠቆም እንጂ ህዝቡ ሳያውቀው ቀርቶ አይደለም። ግን ብዥታ ውስጥ ያለ አማራ አንድም ሰው ቢሆን መለወጥ የግድ ኃላፊነት ስላለብን እነዚህ አይነት ነገሮችን ወደፊት እያመጣን ማስተማሩ ተገቢ ነው ብዬ ስላመንኩ ነው። አሁን አማራ ክልል ውስጥ ያለውን ኃይል የሚመለከትበት በተለይ የአብይ ብልጽግና፣ ኦህዴድ ብልጽግና የሚመለከትበት መንገድ አንዱ ታሪካዊ ጠላቶቻችን የሚልበት ለስልጣኑ ብቻ ከማሰብ ምናምን ብቻም አይደለም። ነገ ጠዋት ይሄ በጣም የተራዘመ ግፍ የፈጸምንበት ኃይል ቢመጣ ዋጋ ያስከፍለናል ምናምን ብሎ ብቻ ከማሰብ የመጣ ከፍርሃት የመጣ ብቻ አይደለም። ታሪካዊ ጠላቶቻችን የሚለው ደመኛ አድርጎ ስለሚመለከተውና ይሄንን ደግሞ እንደ ማህበረሰብ አጠፋዋለሁ ብሎ ስለሚያስብ ዋነኛው አማራ ክልል ያለውን ጦርነት ማለት እና የአማራውን ፋኖ የሚመለከትበት መንገድ አንዱ ይሄ። ትላንትና ያየሸው ሽመልስ የሚባል ጋዜጠኛ ኢትዮ ፎረም ያወጣው መረጃ ከዚህ በፊት ተመልክታችኋል። እኔ አንዳንዴ ፖለቲካሊ መመጻደቅ አልፈልግም፣ ግን የጦርነቱ ሁኔታ ስንገመግምበት የነበረው የፖለቲካ መነጽራችን ግን ትክክለኛ ሆኜ ስላገኘሁት እኔ በራሴ በጣም ነው ደስ ያለኝ። በዛ ደረጃ ነበረ አናሊሲስ እየሰጠን ህዝቡን ለማስተማር ጥረት የምናደርገው። ባለፉት 2 ዓመታት የነበረው ከህወሓት ጋር የነበረው ጦርነት ዋነኛ ታርጌቱ ህወሓት ብቻ አይደለም፣ አማራውንም የመምታት እንቅስቃሴ ስለነበረ ሆን ተብሎ ሰራዊቱ እየሸሸ የአማራ ክልል ውስጥ በተለይ የህወሓት ኃይል እየገባ ከፍተኛ ውድመት ለመፈጸም እዛ ውስጥም ደግሞ የታጠቀውን ኃይል በተለይ ይሄ ፋኖ ተደራጅቷል፣ ትጥቅ እየያዘ ነው፣ ስልጠና እያገኘ ነው። ስለዚህ ኃይል በፍጥነት እየሳብ ነው፣ ይሄንን ኃይል እየሳብ ነው፣ እየመታው እሱን እገታውን ለማስቆም የጥይት መለማመጃ ካላደረግነው ነገ ጠዋት ለእኛም አደጋ ነው ብሎ ስለሚያስብ ፋኖን ለማስመታት በተለይ የአማራን ማህበረሰብ ለማውደም እና ከፍተኛ ጦርነቱ የፈጠረው ክራይሲስ ውድመት፣ ሰብአዊና ቁሳዊ ውድመት የአማራ ክልል የሚባለው ከዚህ በፊት እንደውም በጣም አሳንሶት ያወጣው ሪፖርት ሰምታችኋል። የዛሬ 2 ዓመት አካባቢ ያንን የፈጠረው አብይ አህመድ ሆን ብሎ ነው። እንደውም በአንድ የአባገዳ ስብሰባ ላይ ከነ ሽመልስና ማነው ስሙ
ፍቃድ ተሰማ ከሚባል ጋር ቁጭ ብለን በምንወያይበት ሰዓት ድንገት ጠቅላይ ሚኒስትሩ መጥቶ አይ በዚህ ጉዳይ እንዳታስቡ ህወሓትን ወደ አማራ ክልል እኮ የምናስገባው ፋኖ የሚለውን ጽንፈኛ ኃይል ለመምታት ነው፣ እንዲመታው ነው። ይሄን ደግሞ የምናደርገው ደግሞ ከህወሓት ጋር ጦርነት ውስጥ የገባንበት ደግሞ ውስጥ ያለውን በተለይ ህወሓት ተቆጣጥሮት የነበረውን የሚኒቴሪውን የደህንነቱን የምናምን የቢሮክራሲውን እሱን ለመቀማት ነው። ስለዚህ ጦርነቱ ይጠቅመናል፣ ህወሓትን ወደ አማራ ክልል ማስጠጋታችን ትክክል ነን፣ አማራውን ያወድምልናል ብሎ ተናገረ ብለው እንግዲህ እነዚህ ሰዎች በሰዓቱ ጦርነቱ እንደውም ከቲፒኤልኤፍ ጎን ቆሞ ሲደግፉ የነበሩ ሰዎች ናቸው። እኔ በዛ በድጋፍ መሰረታቸው ላይ ምንም ነገር አልናገርም፣ የፖለቲካ አስተሳሰባቸው ስለሆነ። ግን ዛሬ ግን ያመጣው መረጃ ግን ፋክት እና ተገቢ እንደሆነ እኛ ከዚህ በፊት ስንተነትነው የነበረው ስንናገር የነበረው አማራውን ሆን ብሎ ለማስጠቃት ነው ይህንን እየሳቡት ያሉት። አብይ የሚፈልገው በዋናነት አማራን ማውደም ነው የምንለውን ነገር ፋክት አምጥተውልናል ማለት ነው። በተጨባጭ የምትሰሙት ከወረዳ ከዞን ከከተማና ከክልል የተውጣጣን የኦሮሚያ ክልል አመራሮች የዓመቱን የሥራ አፈጻጸም ለመገምገምና በቀጣይ ዓመት እቅድ ላይ ለመወያየት አዳማ አባገዳ አዳራሽ ተሰባሰብን። እኔም በወቅቱ በክልሉ ውስጥ የአንድ ቢሮ ከፍተኛ ኃላፊ እንደመሆኔ የስብሰባው ተሳታፊ ነበርኩ። ስብሰባው እየተመራ የነበረው በፈቃዱ ተሰማና በሽመልስ አብዲሳ ነበር። ለ3 ቀናት በቡድንና በጋራ ያደረግነው ስብሰባ አልቆ የማጠቃለያው ቀን ደረሰ። በማጠቃለያ ቀናችን ዕለት የቡድን ስብሰባው በሙሉ ወደ ኃይል መድረክ መጣና በትልቁ አዳራሽ ውስጥ ተሰባሰብን። 5 ሰዓት አካባቢ ሁላችንን የሚያስደነግጥና ግራ ያጋባ ሁነት የተከሰተውም ከዚህ በኋላ ነው። አብይ አህመድ የመከላከያ ሬንጀር ለብሰው ድንገት መጡ። ወንበር ሳቡና በሽመልስና ፈቃዱ መካከል ተቀመጡ። ሰላምታ ካቀረቡልን በኋላ ወዲያው መናገር ጀመሩ። ሰላምታውን ሲሰጡን ያ የተለመደ አታላይ ፈገግታቸው እንኳን የለም። ገጽታቸው ላይ የሚታይ ሐሰተኛ ደስታ እንኳን የለም። ወታደራዊ ልብስ ለብሰው በዚህ ከወረዳም ከዞንም ከከተማም ከክልልም በተሰባሰቡን ሰዎች ፊት ለምን መጡ የሚለው የብዙዎቻችን ጥያቄ እንደነበር አልጠራጠርም። ሰላምታ እንዳቀረቡልን በቀጥታ ወደ ንግግር ገቡ። ንግግራቸው አጭርና ግልጽ ነበር። ህወሓት ወደ አማራ ክልል እየገባ መሆኑን የሰማችሁ ይመስለኛል ብለው ጀመሩ። ይሁንና ይህ ሊያሳስባችሁ አይገባም። ከቁጥጥራችን ውጭ የሚሆን ነገር አይደለም። በፉከራው ያስቸገረንን ጽንፈኛ ፋኖ ለማስተንፈስ በማሰብ አውቀን ለቀንባቸው ነው። ይህንን የትግራይ ጁንታ በጽንፈኛው ፋኖ ላይ ለቀነዋል። ስራውን ሲጨርስና ጊዜው ሲደርስ ይመለሳል። በነገራችን ላይ የሰሜን ዕዝም የተጠቃው ከኛ እውቅና ውጭ አልነበረም። ሙሉ በሙሉ እኛ በፈጠርነው ሴራ የተፈጸመ ነው። የህወሓት አመራሮችን ከመከላከያው መዋቅር ለማጽዳት የተጠቀምንበት ስልት ነበር። ያንን ተንኮል ባንሰራ በ30 ዓመት እንኳን ለማስተካከል አንችልም። ከመቶ አለቃ እስከ ጀነራል ድረስ ትግሬ ስለበዛ ይህንን ለማጽዳት ጦርነቱ በጣም አስፈላጊ ነበር። ይህንን ቀለል አድርጋችሁ ባታዩት መልካም ነው። ይህንን የትግራይ ጁንታ ከጦር ውስጥ ነቅሎ ለመጣል እጅግ ጦርነቱ ያስፈልገን ነበር። አሁን የመከላከያ አመራር ከታች እስከ ላይ በእኛ ሰዎች ተይዟል ብለው ሲናገሩ 2500 ሰው ክው ብሎ ደነገጠ። ግራ መጋባቱ በቋንቋ የሚገለጽ አልነበረም። መረጃው እንደሰማችሁ። ስለዚህ ይሄ ባለበት ሁኔታ ላይ ዛሬም ጦርነቱን ኮንስፓየር እያደረገ አብይ በዋናነት አማራ ክልል የሚጠቀምበት ስልጣኑን ለማንበርና አማራ የሚለውን ጠላቴ የሚለውን ማህበረሰብ ታሪካዊ ጠላቶቻችን የሚለውን ማህበረሰብ ለመውደም እንደዚህ አይነት የሴራ ትንተና የያዘ ሰው እንዴት ህይወት ትሰጣላችሁ ነው የኔ ጥያቄ። እንዴት ስልጠና የሚባል ስልጠና ወስዳችሁ ጠመንጃ አንግባችሁ አማራውን ለመውጋት ወንድማችሁን ለመውጋት እንዴት ትሰለፋላችሁ? ይህ ስህተት ነው። ስለዚህ በቃ ማለት አለባችሁ። በዚህ ጉዳይ ላይ ተደጋጋሚ ጊዜ መጥቼ ፕሮግራም ብሰራበት ደስ ይለኛል። የመጀመሪያ ጊዜ ነው ይህንን የምገልጸው። ስለዚህ በአማራ ክልል ውስጥ ያላችሁ የጸጥታ መዋቅር ውስጥ ያላችሁ ከነ ሙሉ አቅማችሁ የአማራ ሕዝብ ጎን ሆናችሁ ከወንድሞቻችሁ ጋር ሆናችሁ እንድትሰለፉ በታላቅ አክብሮት እማጸናለሁ፣ እጠይቃለሁ። አንድ እሱ ነው። ሁለተኛ ጉዳይ ደግሞ ለነፃነት ለህልውና ትግል የምታገሉ ወንድሞች፣ በየትኛው መቅጣጫ ያላችሁ ወንድሞች አማራ ካለበት የዘመናት ጥያቄዎቹ መዋቅራዊ፣ ህገ መንግስታዊ እንደዚሁም ስቴት ማሽኑ የፈጠረው የዘመናት ጭቆናን ተገንዝባችሁ የህልውና ትግሉን ልትታገሉበት ወደ ጫካ ወደ በረሃ የወጣችሁበት ዋነኛ ምክንያት ምንድን ነው የሚለው ነጋ ጠባ ማሰብ አለባችሁ። ነጋ ጠባ ተነስታችሁ ቆማችሁ ግዳጅ ቀጠና ስትገቡ እንሞትለታለን ብላችሁ የተሰባሰባችሁበት ዓላማ ላይ
እዛ ላይ ሁሉ ጊዜ ማሰብ አለባችሁ። ያንን ስታስቡ ሁሉ ነገር ትንሽ ነው። ትሸነፋላችሁ፣ ለሚመጣው ነገር ሁሉ ትሸነፋላችሁ። ስለዚህ አንድነታችሁን አጠንክራችሁ በየትኛውም አቅጣጫ ያለው ኃይል አንድነቱን አጠንክሮ እኔ ለዚህ ኮዝ ለዚህ ዓላማ ነው ህይወቴን ለመስጠት የወጣሁት የሚለውን እስካሰበ ድረስ የትኛውም ኃይል ደግሞ ይሄንን እስካሰበ ድረስ ልትቀበሉ ይችላል። ስለዚህ ይሄ ሚኒሻው ልዩ ኃይሉ ይሄንን እስካሰበ ድረስ በርን ሊዘጉበት አይገባም፣ ልታሰባስቡት ይገባል። ስለዚህ በዛ መንፈስ ራሳችሁን ማሰብ ይገባል። ማስተማርና ማሰልጠን የእናንተ ድርሻ ነው። ስለዚህ ይሄ ታሪካዊ እድሎችን ካመለጠ የአማራ ህዝብ ከዚህ በኋላ 50 ዓመት አይደለም 100 ዓመት ለመነሳት ይከብደዋል። ከእናንተ ጋር ሆነን ይሄንን ጊዜ ብናሳልፍ ደስ ይለን ነበር። ህይወታችን ብንሰጥ ደስ ይለን ነበር። ያ የቀሰቀስነውን የአማራ አጠገቡ ጋር ሆነን ድንጋይ ላይ ተኝተን የሚበላውን በልተን ብንታገል ደስ ይለን ነበር። ያ አስቻይ ሁኔታ እንዳይፈጠር የተደረገው በራሳችሁ ምክንያት። ስለዚህ ተሰባሰቡ፣ አንድ መንፈስ ያዙ፣ አደጋ ውስጥ እንዳለን ተናበቡ። ለአብይ ብቻ አይደለም እድሎችን እየሰጣችሁ ያላችሁት። ነገ ጠዋት በጭቆና በትር ውስጥ ለዘመናት የምንወድቅበትን ነገሮች ነው እያመቻቻችሁ ያላችሁት። ስለዚህ ይሄንን ነገር የራሳችሁን ችግር በራችሁን ዘግታችሁ ገምግሙ፣ የመፍትሄ አቅጣጫ አምጡ። አማራ የሚባለው አስተሳሰብ አሸናፊ የሆነው የሚወጣበትን የፖለቲካ ፕላትፎርም ፍጠሩ፣ አደረጃጀት ፍጠሩ። የፖለቲካ ሀሳቡን የፕሮፓጋንዳ ስራውን በዛ ማዕከል አድርጉት። ወደ እናንተ የሚመጡትን ሰዎች ደግሞ ተቀበሉ። ይህን ነው መናገር የምፈልገው። ሌላ ዝርዝር ውስጥ ወደፊት እመጣበታለሁ። አሁን ግን ተበድለናል። መበደል ብቻ ነው፣ ቆስለናል። ቁስለታችን አክሙልን። ይህን ነው የምጠይቀው።